ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ ለተቸገራችሁ እንዲሁም እንግሊዘኛ እያነበባችሁ አማርኛ ማንበብ መጻፍ ለማትችሉ ሁለቱንም በአንድ ማወቅ እንችላለን ማለት ነው። እሺ ወደ ቪዲዮአችን ስንቀጥል ይቺ ማናት? ይቺ ሃ ሁ ሂ ሃ ሄ ህ ሆ። እሺ ሃ ብለን ስንጽፍ የሃ ተነባቢ ኤች ናት ማለት ነው። ኤች ኤ ሃ፣ ኤች ዩ ሁ፣ ሂ ስንል ኤች አይ ሂ፣ ሃ ስንልስ ሃ ስንል ኤች ኤ ሃ፣ ሄ ስንል ኤች አይ ኢ ሄ፣ ህ ስንል ተነባቢዋ ራሷ ናት ማለት ነው ኤች፣ ሆ ስንል ኤች ኦ ሆ ሆ። ከዚህ ስንመጣ ይቺስ ማናት? እስኪ ከእናንተ ይቺ ለ ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ ለ ስንል የለ ተነባቢ በእንግሊዘኛ ደግሞ ስናያቸው የለ ተነባቢ ኤል ናት ማለት ነው። ኤልን እንደ ለ ነው የምናነበው። ኤል ኢ ለ። ሉ ስንልስ ሉ ስንል ኤል ዩ ሉ። ሊ ስንል ኤል አይ ሊ። ላ ስንል ኤል ኤ ላ። ሌ ስንል ኤል አይ ኢ ሌ። ል ስንል ኤል። ሎ ስንል ኤል ኦ ሎ ሎ። ከዚህ ስንመጣ ይቺስ ማናት? ይቺ መ መ ሙ ሚ ማ ሜ ም ሞ። እሺ መ ስንል የመ ተነባቢ ማናት ማለት ነው? እስኪ ከእናንተ እሺ የመ ተነባቢ ኤም ካላችሁ በትክክል ኤም ኢ መ። ሙ ስንልስ ኤም ዩ ሙ። ሚ ስንል ኤም አይ ሚ። ማ ስንል ኤም ኤ ማ። ሜ ስንል ኤም አይ ኢ ሜ። ም ስንል ኤም። ሞ ስንልስ ሞ ስንል ኤም ኦ ሞ ሞ። በዚህ መልኩ ካያችኋቸው ፊደላትን በአማርኛም ሆነ በእንግሊዘኛ ካያችሁት አማርኛንም ሆነ እንግሊዘኛን በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ ስንሄድ ይቺ ማናት? እስኪ ይቺ ከእናንተ ይቺ እሺ ይቺ ሰ ካላችሁ ግምታችሁ በትክክል ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ ሰ ስንል የሰ ተነባቢ ማናት? የሰ ተነባቢ ኤስ ኤስ ኢ ሰ። ሱ ስንልስ ኤስ ዩ ሱ። ሲ ስንል ኤስ አይ ሲ። ሳ ስንል ኤስ ኤ ሳ። ሴ ስንልስ እስኪ እናንተ ሴ ስንል የሰ አምስተኛ ነው ኤስ አይ ኢ ሴ። ስ ስንል ኤስ። ሶ ስንል ኤስ ኦ ሶ ሶ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ረ
ረ ሩ ሪ ራ ሬ ር ሮ። እሺ ረ ስንል የረ ተነባቢ አር ኢ ረ ሩ ስንል አር ዩ ሩ ሪ ስንል እስኪ እናንተ ሪ ስንል አር አይ ካላችሁ ሪ ራ ስንል አር ኤ ራ ሬ ስንል አር አይ ኢ ሬ ር ስንል አር ሮ ስንል አር ኦ ሮ ሮ የስድስተኛ ፊደላት ተነባቢዎቻቸው ናቸው። አሁን አናባቢ የላቸውም ማለት ነው። ከዚህ ስንመጣ ይቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እሺ የቀ ተነባቢ ስማናት የቀ ተነባቢ ኬ ማለት ነው። ስለዚህ ቀ ስንል ኬ ኢ ቀ ቁ ስንልስ ኬ ዩ ቁ ቂ ስንል ኪ አይ ቂ ቃ ስንል ኬ ኤ ቃ ቄ ስንል ኬ አይ ኢ ቄ ቅ ስንል ኬ ቆ ስንል ኬ ኦ ቆ ቆ። እሺ በዚህ መልኩ ፊደላትን ካየናቸው አማርኛም ሆነ እንግሊዘኛ ማንበብ በጣም ቀላል ነው ማለት ነው። ከዚህ ስንመጣ ይቺ ማናት? እስኪ ከእናንተ ይቺ በ ቡ ቢ ባ ቤ ብ ቦ። እሺ በስንል የበ ተነባቢ ቢ ናት ማለት ነው። ቢ ኢ በ ቡ ስንል ቢ ዩ ቡ ቢ ስንል ቢ አይ ቢ ባ ስንል ቢ ኤ ባ ቤ ስንል ቢ አይ ኢ ቤ ብ ስንል ቢ ቦ ስንል ቢ ኦ ቦ ቦ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ ሸ ስንል የሸ ተነባቢ ማናት ማለት ነው። የሸ ተነባቢ ኤስ ኤች ማለት ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ሺ ስንል ኤስ ኤች አይ ሺ ሻ ስንል ኤስ ኤች ኤ ሻ ሼ ስንል ኤስ ኤች አይ ኢ ሼ ሽ ስንል ኤስ ኤች ሽ ሾ ስንል ኤስ ኤች ኦ ሾ ሾ። ከዚህ ስንመጣ ይቺ ተ ተ ቱ ቲ ታ ቴ ት ቶ። እሺ ተ ስንል የተ ተነባቢ ቲ ናት ማለት ነው። ቲ ኢ ተ ቱ ስንልስ ቲ ዩ ቱ ቲ ስንል ቲ አይ ቲ ታ ስንል ቲ ኤ ታ ቴ ስንል ቲ አይ ኢ ቴ ት ስንል ቲ ቶ ስንል ቲ ኦ ቶ። ከዚህ ስንመጣ ይቺ ቸ ቸ። እሺ ወደ ትምህርታችን ከመቀጠላችን በፊት ጎበዝ አንባቢ እና ጸሐፊ መሆን ለምትፈልጉ አማርኛ፣ እንግሊዝኛ፣ ኦሮሚያ እንዲሁም የምትፈልጉትን ሳብጀክት ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ በዙም እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት ሁሉ በመደወል በቀን 1 ሰዓት በመመደብ የስራ ሰዓታችሁን በማይካፋ መልኩ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ
በኦንላይን እናስተምራለን። ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ይቺ ማናት ብለናል። ይቺ ቸ ቸ ቹ ቺ ቻ ቼ ች ቾ። እሺ ቸ ስንል የቸ ተነባቢ ሲኤች ኢ ቸ የቸ ተነባቢ ሲኤች ነው። ቸ ቹ ስንል ሲኤች ዩ ቹ ሲኤች አይ ቺ ቻ ስንል ሲኤች ኤ ቻ ቼ ስንል ሲኤች አይ ኢ ቼ ች ስንል ሲኤች ች ቾ ስንል ሲኤች ኦ ቾ ቾ። እሺ ከዚህ ስንመጣ ይቺ ነ ነ ኑ ኒ ና ኔ ን ኖ። እሺ ነ ስንል የነ ተነባቢ ኤን ናት ማለት ነው። ኤን ኢ ነ። ኑ ስንል ኤን ዩ ኑ። ኒ ስንል ኤን አይ ኒ። ና ስንል ኤን ኤ ና። ኔ ስል ኤን አይ ኢ ኔ። ን ስንል ኤን። ኖ ስንል ኤን ኦ ኖ ኖ። እሺ ከዚህ ስንመጣ ይቺ ኘ ኘ ኙ ኚ ኛ ኜ ኚ ኞ። እሺ የኘ ተነባቢ ጂኤን ነው። ጂኤን ኢ ኘ ኙ ስንል ጂኤን ዩ ኙ ጂ። ኚ ስንል ጂኤን አይ ኚ። ኛ ስንል ጂኤን ኤ ኛ። ኘ ስንል ጂኤን አይ ኢ ኘ። ኚ ስንል ጂኤን ኚ። ኞ ስንል ጂኤን ኦ ኞ ኞ። የ ዩ ይ ያ የ ይ ያ። እሺ የየ ተነባቢ ማናት? የየ ተነባቢ ዋይ ናት ማለት ነው። ዋይ ኢ የ። ዩ ስንል ዋይ ዩ ዩ። ይ ስንል ዋይ አይ ይ። ያ ስንል ዋይ ኤ ያ። የ ስንል ዋይ አይ ኢ የ። ይ ስንል ዋይ። ዮ ስንል ዋይ ኦ ዮ ዮ። ከዚህ ስንመጣ ራሳቸው ድምጻቸው ማለት ይቺ ማናት? ይቺ አ ናት ማለት ነው። አ ኡ ኢ አ ኤ እ ኦ። እሺ አ ስንል ኤ ኡ ስንል ዩ ኢ ስንል አይ አ ስንል ኤ ኤ ስንል ኢ እ ስንል አይ ኦ ስንል ኦ ማለት ነው። ኦ። ከዚህ ስንመጣ ይቺ ከ ከ ኩ ኪ ካ ኬ ክ ኮ። እሺ የከ ተነባቢ ማናት ማለት ነው? ይቺ የከ ተነባቢ ኬ ናት። ኬ ኢ ከ። ኩ ስንል ኬ ዩ ኩ። ኪ ስንል ኪ አይ ኪ። ካ ስንል ኬ ኤ ካ። ኬ ስንል ኬ አይ ኢ ኬ። ክ ስንል
ኬ ኮ ስንል ኬ ኦ ኮ ኮ። እሺ ወደዚህ ስንመጣ ይቺ ማናት? ይቺ ወ ወ ው ዊ ዋ ዌ ው ወ። እሺ ወ ስንል ህይወት ተነባቢ ደብሊው ናት ማለት ነው። ደብሊው ኢ ወ ው ስንል ደብሊው ዩ ው ዊ ስንል ደብሊው አይ ዊ ዋ ስንል ደብሊው ኤ ዋ ዌ ስንል ደብሊው አይ ኢ ዌ ው ስንል ደብሊው ወ ስንል ደብሊው ኦ ወ ወ። ከዚህ ስንመጣ ይቺስ ማናት? እስኪ እናንተ ይቺ ዘ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ዘ ስንል የዘ ተነባቢ ዜድ ናት ነው። ዜድ ኢ ዘ ዙ ስንል ዜድ ዩ ዙ ዚ ስንል ዜድ አይ ዚ ዛ ስንል ዜድ ኤ ዛ ዜ ስንል ዜድ አይ ኢ ዜ ዝ ስንል ዜድ ዞ ስንል ዜድ ኦ ዞ ዞ። ሽ ከዚህ ስንመጣ ይቺ ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ። እሺ ዠ ስንል የዠ ተነባቢ ዜድ ኤች ኢ ዠ ዡ ስንል ዜድ ኤች ዩ ዡ ዢ ስንል ዜድ ኤች አይ ዢ ዣ ስንል ዜድ ኤች ኤ ዣ ዤ ስንል ዜድ ኤች አይ ኢ ዤ ዥ ስንል ዜድ ኤች ዥ ዦ ስንል ዜድ ኤች ኦ ዦ ዦ። የዠ ተነባቢ ዜድ ኤች ናት ማለት ነው። በዚህ መልኩ ከተለማመዳችሁ ጎበዝ አንባቢና ጻፊ ትሆናላችሁ ማለት ነው። ለበለጠ ደግሞ ጎበዝ አንባቢና ጻፊ ለመሆን ከኛ ጋር መደወል ነው ማለት ነው የሚጠበቅባችሁ። በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ ትምህርታችሁ መማርና መከታተል ትችላላችሁ። በቅርብ ቀን ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራችኋለን። ከዚህ ስንመጣ ይቺ ማናት? ይቺ ደ ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። እሺ የደ ተነባቢ ማናት? የደ ተነባቢ ዲ ናት። ዲ ኢ ደ ዱ ስንልስ ዲ ዩ ዱ ዲ ስንል ዲ አይ ዲ ዳ ስንል ዲ ኤ ዳ ዴ ስንል ዲ አይ ኢ ዴ ድ ስንል ዲ ዶ ስንል ዲ ኦ ዶ ዶ። ከዚህ ስንመጣ ይቺ ጀ ጀ ጁ ጂ ጃ ጄ ጅ ጆ። እሺ የጀ ተነባቢ ማናት ማለት ነች? ጀ ናት ማለት ነው። የእንግሊዝኛ ፊደሏ ማለት ነው። ጀ ኢ ጀ ጁ ስንል ጀ ዩ ጁ ጂ ስንል ጀ አይ ጂ ጃ ስንል ጀ ኤ ጃ ጄ ስንል ጀ አይ ኢ ጄ ጅ ስንል ጀ
ጆ ስንል ጆ ጆ ጆ። እሺ ከዚህ ስንመጣ ሲቺ ማናት? ይቺ ገ ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። እሺ ገ ስንል ጀ ማለት ነው። ተነባቢዋ ጀ ኢ ገ። ጉ ስንል ጀዩ ጉ። ጊ ስንል ጅ አይ ጊ። ጋ ስንል ጀ ኤ ጋ። ጌ ስንል ጀ አይ ኢ ጌ። ግ ስንል ጀ። ጎ ስንል ጀ ኦ ጎ ጎ። እሺ ከዚህ ስንመጣ ሲቺ ማናት? ይቺ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ የጠ ተነባቢ ቲ ናት ማለት ነው። ቲ ኢ ጠ። ጡ ስንልስ ቲ ዩ ጡ። ጢ ስንል ቲ አይ ጢ። ጣ ስንል ቲ ኤ ጣ። ጤ ስንል ቲ አይ ኢ ጤ። ጥ ስንል ቲ። ጦ ስንል ቲ ኦ ጦ ጦ። እሺ ከዚህ ስንመጣ ይቺ ጨ ጨ ጩ ጪ ጫ ጬ ጭ ጮ። እሺ ጨ ስንል ሲኤች ኢ ጨ። ጩ ስንል ሲኤች ዩ ጩ። ጪ ስንል ሲኤች አይ ጪ። ጫ ስንል ሲኤች ኤ ጫ። ጬ ስንል ሲኤች አይ ኢ ጬ። ጭ ስንል ሲኤች ጭ። ጮ ስንል ሲኤች ኦ ጮ ጮ። ከዚህ ስንመጣ ይቺ ማናት? ይቺ ጠ ጠ ጡ ጲ ጳ ጴ ጵ ጶ። እሺ ጰ ስንል የጰ ተነባቢ ፒ ነው። ፒ ኢ ጰ። ጡ ስንል ፒ ዩ ጡ። ጲ ስንል ፒ አይ ጲ። ጳ ስንል ፒ ኤ ጳ። ጴ ስንል ፒ አይ ኢ ጴ። ጵ ስንል ፒ። ጶ ስንል ፒ ኦ ጶ ጶ። ከዚህ ስንመጣ ይቺ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ስንል የጸ ተነባቢ ቲኤስ ማለት ነው። ቲኤስ ኢ ጸ። ጹ ስንል ቲኤስ ዩ ጹ። ጺ ስንል ቲኤስ አይ ጺ። ጻ ስንል ቲኤስ ኤ ጻ። ጼ ስንል ቲኤስ አይ ኢ ጼ። ጽ ስንል ቲኤስ ጽ። ጾ ስንል ቲኤስ ኦ ጾ ጾ። እሺ ከዚህ ስንመጣ ይችስ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ፈ ስንል የፈ ተነባቢ ኤፍ ኢ ፈ። ፉ ስንል ኤፍ ዩ ፉ። ፊ ስንል ኤፍ አይ ፊ። ፋ ስንል ኤፍ ኤ ፋ። ፌ ስንል ኤፍ አይ ኢ ፌ።
ፍ ስንል ኤፍ፣ ፎ ስንል ኤፍ ኦ ፎ። እሺ ከዚህ ስንመጣ ይቺ ስማናት ይቺ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ፐ ስንል ፒ ኢ ፐ፣ ፑ ስንል ፒ ዩ ፑ፣ ፒ ስንል ፒ አይ ፒ፣ ፓ ስንል ፒ ኤ ፓ፣ ፔ ስንል ፒ አይ ኢ ፔ፣ ፕ ስንል ፒ፣ ፖ ስንል ፒ ኦ ፖ። በዚህ መልኩ ከሀ እስከ ፐ ያሉትን ፊደላት ከተለማመዳችሁ አማርኛም ሆነ እንግሊዝኛ የሚያቅታችሁን ወይም የተወሰነ ማንበብ መጻፍ ለምትሞክሩ አጠናክራችሁ ለማንበብ ወይም ለመጻፍ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ለበለጠ ደግሞ ጎበዝ አንባቢ ጻፊ ለመሆን ለምትፈልጉ በተለይ ለጀማሪ ተማሪዎች ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙበት በመደወል አናግሮን ጎበዝ አንባቢና ጻፊ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን ጎበዝ አንባቢ ጻፊ መሆን እንዲችሉ አድርገን እናስተምራለን። በቀን 1 ሰዓት በመመደብ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። ታች ባስቀመጥነው ስልክ ደውላችሁ አናግሮን። ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።